ቤት ነው የምትውለው? አዎ የት ሄዳለሁ ብለሽ ነው? ቆይ እኔ የማይገባኝ ነገር ለምንድን ነው ስራ ማሰራው? ስራ መስራት ነው ማለት ምን ጎደለኝ ብዬ ነው ጠዋት ተነስቼ በመስራት ይመለስ። ምን ጎደለኝ ብዬ ነው ማለት ሰው የሚሰራው ለምንድን ነው? ኑሮውን ለማሻሻል ህይወቱን ለመለወጥ አይደል እንዴ? እኔ በእናትሽ እንደዚህ አይነት ጭንቀት ውስጥ መግባት አልፈልግም። በህይወት ዘመኔ ስራ መስራት አልፈልግም። ትቀልጃለሽ እንዴ? ተምረሃል አይደል እንዴ? ስንት አመት ሙሉ እንደዛ የተማርክበትን ነገር ለምን ሜዳ ላይ ትጥለዋለህ? ስራበት፣ ኑሯችንንም እናሻሽል። እስከ መቼ ነው ቤት ውስጥ የምትቀመጠው አንተ? እድሜ ለቤተሰቦቼ ምን ጎደለብን? ምን ያጣሽው ነገር አለ? አግብተህ ስትወጣ እኮ ራስህን ልትችል እንጂ ቤተሰብ ላይ ልትጣበቅ አይደለም። ደግሞ እስከ መቼ ነው እነሱ እየረዱ የምትቀመጠው? እንቅልፌን አታምጡ በእናትሽ። እኔ እኮ እየነገርኩሽ ነው። እኔ እድሜ ለእነሱ እድሜና ጤና ምን ቸገረኝ ምን አጣው ብዬ ነው ሀስል ውስጥ የምገባው። አላረገውም በእናትሽ። ፈታ ብሎ መኖር ነው የሚሻለኝ። እድሜ ለአጎቶቼ ወላጆቼ። አንድ ቀን ግን ከነሱ የምታገኘው ገንዘብን ያጣህ ቀን ምን እንደሚወጥህ ማየት ነው የምፈልገው። ትንሽ ከጓደኞቼ ጋር ልዝናና ብዬ እኮ። ለምን ብር ነው የምትዝናናው? ብር ቸግሮኝ ቀልዳች ምን ሆነሽ ነው? ብር አለ መልክ አለ ምን ያሳስባል? ይሄኔ እኮ እዛ የምትዝናኑበትን በሙሉ የምትከፍለው አንተ ነህ አይደል? አዎ። ታዲያ ለኔ ማን ይከፍልልኝ? እኔ ስለ ራስህ ብቻ አይደለም እያወራሁ ያለሁት። ይሄኔ ጓደኞቼ የተጠቀሙትንም አንተ ነው የምትከፍለው። እውነት ነው። ያ አልፎ አልፎ። ኧረ ተው ሳሚ ተው ግን ተው። ይሄ ነገር ግን አንድ ቀን ይቆጭሃል። እሺ ምን ነው የሚቆጭኝ? ወለ ጓደኞቼ ለተቸገረ ሰው መስጠት ምን ያህል ተቸግረዋል እነሱ ስራ እየሰሩ ገንዘብ እያገኙ እንኳን እንዳንተ አወጡ። አንተ ግን ስራ አሰራ ከቤተሰብ እንደ ጡረተኛ ከቤተሰብ እየተረዳህ በምታገኘው ገንዘብ ኑሮህን ማሻሻል ሲገባ ጭራሽ አውጥተህ ገንዘቡን ትበትነዋለህ። ልጅ በእናትሽ በቃ ተይው። አመሽቷል በዚህ ጉዳይ ነው። እኔ ሰው ሲከፍልልኝ አልወድም። በቃ አላ አበሻ አይደል? እነሱም እኮ አበሻ ናቸው። እናንተ ስትከፍልላቸው ለምን ወደዱ? በዛ ላይ ስራ እያላቸው ነው አይደለም? ሲሆን እኮ እነሱ ናቸው ለአንተ ሊከፍሉልህ የሚገባው። እሺ በቃ ተይኝ በእናትሽ። ባይሆን ለብቻ ልተኛ ይደራደር። አንድ ቀን ግን ይሄ ነገር ይቆጭሃል፣ ዋጋም ያስከፍልሃል። እሺ ቤት ውስጥ የሚሰራ አስቤዛ የለምና ብር ስጠኝና አንዳንድ ነገር ልግዛ። ብር ሻውን ጨርሻለሁ። በቃ ቤት እንዲልኩልኝ ነገራቸዋለሁ። በቀደም አይደል ሌላ ኩል ምን አድርገህ ጨረስከው? ብሩ ከሆነ እኮ ምን እንደምታውቂው አይቀመጥም እጅሽ ላይ። ቆይ ግን አንተ ትንሽ እንኳን አታፍርም? ትንሽ እንኳን አይሰማህም ማለት እንዴ? በዚህ እድሜ ቤተሰብ ደውለህ ለአስቤዛ ለምናምን እያልክ ስትቀበል በእናኔ ምን ላድርግ እንዴ? ስራ ምን ልስራ? አስቢ እስኪ ቀኑን ሙሉ የሆነ ቦታ ገብተሽ። ኧረ በስመ አብ በእናትሽ። ሰው እንዴት ነው እየሰራ የሚኖረው? አንተ ከሰው የተለየ ነህ እንዴ? አስቤዛ እንኳን ቤተሰቦች እየሸመቱልህ ለእኔስ እስኪ አታስበው? አንቺ ደግሞ ምን ጎደለብኝ ለምትይ ትበያለሽ፣ ትጠጣለሽ፣ ትኖሪያለሽ፣ የምትፈልጊውን ነገር ትገዣለሽ። ምንድን ነው የጎደለብሽ? አንቺ ደግሞ ታስቂኝ። የጎደለብኝ ምንድን ነው ታውቃለህ?
ራስህን ችለህ ኑሮ ይዘህ ቤተሰብ ይዘህ መኖር እንደማትችል እያሳየኝ ስለሆነ ካንተ አልፎ እኮ እኔንም እያኖሩኝ ያሉት እኮ ቤተሰቦች ናቸው። አስቤዛ አለቀ ቤተሰብ ጋር ይደወላል። የሆነ ነገር ተፈለገ ቤተሰብ ጋር ይደወላል። እኔ እኮ ነፃነቴን አጣሁ። እንደፈለኩ እንኳን አንተን ገንዘብ መጠየቅ አልቻልኩም። እየጠየቅሽኝ አይደል? አሁን ይኸው ስትጠይቂኝ እኮ እየሰጠሁሽ ነው ያሉት። እና ለቤተሰብ ለአስቤዛ እያልክ ነው ከቤት የምትቀበለው? ስራ የምሰራው ለምንድን ነው እንዴ? ኑሮህን ለማሸነፍ ነው? ቤትህን ለማስተዳደር ለመብላትና ለመኖር ነው አይደል? ሳልሰራም እያደረግነው ነው ያለን። ስለዚህ ለምንድን ነው ስራ ምናምን እንደዚህ አይነት ሀስል እኔ በህይወቴ ማየት አልፈልግም። በቃ ባለፈው እኮ ነግሬሻለሁ አይደል እንዴ? አንቺ በዚህ ጉዳይ ሁሌ መጨቃጨቅ የለብንም። እኔ አልሰራም። እሺ ስራ በዚህ ጉዳይ እኔ እናንተ መግባባታችን ነው። በጠዋቱ አንተናት ወተን በረት እንብላ ነው የሚሰራው። ውጪ እንብላ ነው ጭራሽ አስቤዛ መግዣውን ከነሱ ተቀብለ ወተን የምትጋብዘኝ በእነሱ ብር ነው? በቃ እሺ እኔ ጭቅጭቅ ሰልችቶኛል። ገና በጠዋት አሪፍ ጊዜ ነበር የኔ ፍቅር። አሪፍ ጊዜ ነበር። አንተ ባትከፍል ደግሞ በጣም አሪፍ ጊዜ ነበር። ማለት ምን ማለት ነው ደግሞ? የተጠቀምነው ያን ሁሉ ነገር እኔ እና አንተ ብቻ አይደለንም አይደል? ለምንድን ነው አንተ ብቻ የምትከፍለው? እና ማን ይክፈለው እንዴ? አብረውን ሲዝናኑ የነበሩት ሰዎችስ? የላቸውም። ያላቸው አንተ አለ። አንተማ የተትረፈረፈ ባለ ሀብት አይደል? በእናትሽ ተይው፣ በእናትሽ ይሄን ጊዜ ብቻ እናጣጥም። ለምንድን ነው የምትቀድ የምትይው? አንተ መቼ እንደሚገባህ ነው ሊገባኝ አልቻለም። ትንሽ ብር እኮ ነች። ያን ያህል ብዙ ብር እኮ አይደለችም አይደለ? ትናንትና ለአስቤዛ ጠዋት ስንት ሰዓት ሙሉ ስንጨቃጨቅ እንደነበር ታውቃለህ አይደል? ትንሽ ብር ስለሆነ ነዋ። ብር በጣም ስለተረፈ ብር ስላለ ነዋ አስቤዛ እንኳን መግዣ አቅቶን ስንጨቃጨቅ የነበረው። የኔ ፍቅር አልደከመሽ? አዎ፣ አንተ ሁልጊዜ ስለ ስራ ሲነሳ መሸሽ ነው የምትወደው። እኔ ከደከመኝ በጣም ቆይቷል። በእውነት ይሄ ነገር በጣም እየሰለቸኝ ነው። በጣም እየሰለቸኝ ነው። በቃ ደህና አይደል? እንዴት ዋልሽ? እሺ ምን እባክሽ ቤት ደውዬላችሁ ነበር እና ቤት ሰላም አይደለም እንዴ? ሰላም ናቸው፣ ግን ከዚህ በኋላ ገንዘብ አንልክልም ምናምን ታያቸው እባክሽ። ያማቸዋል እነሱ። ለምንድን ነው እንደዛ ያሉት? ምንድን ነው እንደዛ ያሉት? ምን አውቃለሁ እኔ። ገንዘብ ከዚህ በኋላ አንልክልም፣ በቃ ራስን ቻል፣ እኛ ማቅቶናል ምናምን ኑሮ ምናምን እና እኔ ምን እንደሆነላቸው ነው። ለነገሩ እውነታቸው ነው። እነሱስ እንዴት አይመራቸው? የዛ ደግሞ ያጎቴ እኮ ነው የሚገርመኝ። እሱ እንደዛው እስካሁንም የላኩልኝ ቆጨኛል ምናምን። እኔ ነግሬሃለሁ፣ ስራ የሰው እጅ አትያልኩ። ለዚህ ነበር አየህ አይደል? አንቺ ደግሞ ልትጀምሪ ነው መሰለኝ። ልውጣ መሰለኝ። አሁንስ እንዴ ወዴት ነው የምትወጣው? ከዚህ ከመሸ ታዲያ ምን አንቺ ምን እነሱ ነው ሽብኝ እኮ እንዴ? ታዲያ ብር የምታገኝበት መንገድ እነሱ ብቻ ከሆኑ አሁን ደግሞ ብር የምታገኝበት መንገድ የለህም አይደለ? አረ ደጋግሜ ጠይቃቸዋል። ይልካሉ፣ ይቀልዳሉ እንዴ? አንተ ቆይ እስከ መቼ ነው በእነሱ ጥገኛ ሆነ የምትኖረው? ለምን ስራ አሰራም የራስህን? ስራ ብትሰራ የሰውን እጅ አታይም ነበር። ስለ ስራ ሲነሳማ ብር ፈልጌ ነበር። አስቤዛም ቤት ውስጥ አንዳንድ ነገርም አልቋል። ከምን ነው የሚያልቀው ደግሞ? እዚህ ቤት አስቤዛ ሁለት አይደለም እንዴ? ታዲያ እንግዲህ ቁርስ ምሳ እራት ይበላል አይደል? ብር አላኩልኝ እኮ እስካሁን።
እነሱማ እኮ እንደማይልኩልህ ትናንትና ነገርከኝ አይደል? ታዲያ እነሱ ካላኩልኝ እኔ ከየት አመጣለሁ? እንደምታውቂው ብር ጨርሻለሁ ነው። እና ምግብም አንብላ እያልክ ነው? እሺ ከጓደኞቼ ምናምን ለመበደር ልሞክር። ጠብቂኝ። እሺ ወይ ብራዘር አለን አለሁልህ። ተጠፋፈና ዛሬ ማታ እንኳን አልችልም። በእናትህ የሆነ ጉዳይ አለኝ። እኔ የምልህ እስቲ ትንሽዬ የሆነ ብር ነገር ፈልጌ ብድር። ኧረ እባክህ የለም። በቃ እሺ ናቲ ይኖረዋል። አሁን እሱን ጠይቀዋለሁ። በቃ እሺ ብራዘር። ናቲያችን እንዴት ነህ? አለሁልህ። ዛሬማ ምን በቀን የደወልኩልህ ትንሽ ብር ነገር አስፈለገኝና አንቺ ጋር ደግሞ አይጠፋም። ያው ቅባት አረድሽ። ኧረ ተው በቃ እሺ። እንዴት ዋልሽ? ምን ነው ደህና አይደለህም እንዴ? የሄድኩበት ጉዳይ አልተሳካልኝ። ብር መበደሩ ነው? አዎ ጓደኞቼ ሁሉ እጃቸው ላይ ብር የለም። እጃቸው ላይ ብር የለም ነው ወይስ ላንተ መስጠት አልፈለጉም? እሱን አላውቅም። ያው እንደሌላቸው ነው የነገሩኝ። ያኔ አንተ ስራ በማትሰራ ሰዓት እነሱ ስራ እየሰሩ እንኳን ስትጋብዛቸው የነበርክ ሰውዬ ዛሬ አንተ ስትቸገር አንድም የሚደርስልህ ሰው አጣህ አይደል? ሁልጊዜ ምልህ የነበረው ይሄንን ነው። ማንም ሰው ቢሆን ሲኖርህ ነው የሚወድህ፣ ከሌለህ የለህም ነው በቃ። ታያለህ ደግሞ ከጥቂት ቀናት በኋላ በዚህ ሁኔታ ከቀጠልክ ጓደኞቹ ሁሉ ነው የሚርቁ የሚሸሹ። እነሱ ደሞዝ እያላቸው ስራ እያላቸው ገንዘባቸውን እያስቀመጡና ቤተሰቦቻቸውን እየረዱ አንተን ሲያጫርሱ ነበር የኖሩት አይደል? ዛሬ ግን ለአንድ ቀን እንኳን የሚሆን ሰው አጣክ። ሁልጊዜ የምልህ እኮ ለዚህ ነበር፣ ይሄ ቀን እንዳይመጣ ነበር። ስራ ብትሰራ ራስን ብትችል እኮ የማንንም እጅ አትጠብቅም ነበር። እሺ ሞክራለሁ ስራ መስራት። እውነት ተስማማክ? በጣም ጥሩ። አሁን ገንዘብ ማግኘት ስትጀምር፣ ወጥተህ መግባት ስትጀምር፣ የራስን ስራ መስራት ስትጀምር በፊት እንደነበርከው ደስተኛ ትሆናለህ። እሺ ተስፋ አደርጋለሁ። አይዞህ ደግሞ ተኛ ነው ተኛ። እሺ ወይ ደላላው ነህ እንዴ? እሺ ምን ኧረ ጣጣ የለውም። ምንም ይሁን እሰራለሁ፣ አያሳስብም። በቃ አንተ ፈልግልኝ። ምንም ይሁን ችግር የለውም። ምንም በእኔ ሆነብህ እሰራለሁ። በቃ ብዙ የስራ ልምድ አለኝ። እሺ ብራዘር፣ እሺ ደውል። በቃ ስልክ እጠብቃለሁ። እሺ አዎ በጣም ረፈደ እኮ። እና ቁርስ ሳበላ ልትሄድ? ቁርስ እዛው አካባቢ ይበላሉ። ይሻላል። አዎ ቻው በቃ የኔ ፍቅር።
ቻው ደህና ዋል። ሄሎ። አቤት አጎቴ፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው፣ ሰላም ነው። ምን ሆናለሁ ብለህ ነው አጎቴ? ደህና ነኝ፣ ደህና ነኝ። ለምንድን ነው ብር የምትልክልኝ? አሁን አልፈልግም ሲጀመር። ኧረ በፍጹም አሁን ራሴን ችያለሁ። በራሴ ስራ ጀምሬያለሁ። በራሴ እየሰራሁ ነው ያለሁት። እግዚአብሔር ይመስገን። ብዙ ትምህርትን ያስተማራችሁኝ። አሁን ከእናንተ የምቀበልበት ጊዜ ላይ አይደለሁም። አዎ አጎቴ፣ በቃ አመሰግናለሁ አልኩ። እሺ በቃ አልፈልግም። ለሌሎቹም ነገራቸው። እኔ ብር ማንም ሰው እንዲልክልኝ አልፈልግም ከዚህ በኋላ። ለራሴ አላንስም። እሺ ቻው። ከዚህ ሁሉ ጊዜ በኋላ እኔ እንዳልክልህ ስራ እንዴት ነበር? ስራ ጥሩ ነው፣ እግዚአብሔር ይመስገን፣ ደስ ይላል። በደንብ ተላመድከው አይደል? አዎ። ደሞዝ ወሰድኩኝ አይደል እንዴ? እና ስሜቱ እንዴት ነው? ደስ አይልም? አረ በጣም ደስ ይላል። በእናትሽ ደግሞ ሳልነግርሽ ምን? አጎቴ ባሽ ለታደጉ ነበር። እሺ። ከዛ ብር ላክልህ ምናምን ይለኛል። እና ምን አልከው? አልፈልግም ነው ያልኩት። እውነት? ለምን እንደዛ አልክ? እኔ ሙሉ ሰው ነኝ፣ እጅና እግር አለኝ። ለምንድን ነው ከሰው እርዳታ የምወስደው? ሲቀጥል ደግሞ እነሱ ደስ ሲላቸው ይልቃሉ፣ ደስ ሲላቸው አይልቁ። እኔ ምን ልሆን ነው ከዛ? የኔ ባል በእነሱ እንዳታዝንሽ። አዝኜባቸዋለሁ እውነት ለመናገር። ይህንን ነገር ያደረኩት እኔ ነኝ። የትኛው ነገር? በሰዓቱ ብር እንዳይልኩልህ ያደረኩት እኔ ነኝ። ሄሎ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ሁሉ ሰላም አለው፣ እግዚአብሔር ይመስገን። ደህና ነው እሱ። ምን ይሆናል? ስራም ቢባል እምቢ አለ እኮ። አይ አንድም እናንተ ናችሁ እኮ ልጁን ያበላሻችሁት እንዴ። ምን እንዴት አለው? ብር በጠየቃችሁ ቁጥር ትሰጡታላችሁ። አቶ አያቅ። ታዲያ ለምን ብሎ ስራ ይሰራል? እሱ ስራ የሚባል ነገር አይሰራም። እናንተን አሞኛል ምናምን እያለ የሚጠይቃችሁ ገንዘብ ለቤት ውስጥም ለሚያወጣውና ለራሱም ለሚዝናናበት እንጂ ስራ እየሰራ ስላነሰው ወይ ስለቸገረው አይደለም እናንተን ገንዘብ እየጠየቃችሁ ያለው። አዎ እንዴ፣ እኔ እኮ በጣም ተሳቀኩኝ። ለስም ነው እንዴ ኑሮ ይዞ ትዳር ይዞ ከቤት የወጣው? እናንተ ጋር እየኖረ ራሱ እኮ እንደዚህ ያረዳችሁትም አሁን ትዳር ከያዘ በኋላ እንደምትረዱት። አሁንም የደወልኩት ዋናው ጉዳይ ስለዛ ነው። በቃ ከዚህ በኋላ እናንተ ገንዘብ መስጠት ማቆም አለባችሁ። አለበለዚያ ልጁ ስራ የሚባል ነገር አይሰራም። ከኔ ጋርም ቢሆን በዚህ ጉዳይ በየቀኑ ነው የምንጨቃጨቀው። የምርሽ ነው? ለምን? ስራ ስልህ አልሰራም እነሱ እየላኩልኝ ነው ምናምን ስትል እስከ መቼ እነሱን እጅ እየጠበቅን እንኖራለን ብዬ ከዚህ በኋላ ገንዘብ እንዳትልኩለት በራሱ መቆም ጀምር አልኳቸው። የዛ ሁሉ ነገር ጠንሳሽ አንቺ ነበርሽ? አሁን ግን በክፋት አትሳድብኝ።
አንተ ሙሉ ሰው እንድትሆንና በራስህ ላይ እንድትወስን ብዬ ነው። ደግሞ አሁን ደስተኛ ነኝ አላልከኝም? ደስተኛ ነኝ። የራስ ገንዘብና ከሰው ተቀብለን የምታመጣው ገንዘብ ልዩነት የለውም? አለው በጣም። አሁን ነፃነት አይሰማህም? ይሰማኛል። በቃ ይሄ እንዲሆን ስለፈለኩ ነበር እንደዛ ያደረኩት። እሺ ለበጎ ነው። በእነዚህ ወራት ውስጥ ብዙ ነገር ተምሬበታለሁ። ስለዚህ እግዚአብሔር ይመስገን። አመሰግናለሁ ፍቅር